እሽ ግን ማለት ነው አንዳንዴ ያው የምትናገራቸውን ንግግሮች እግዚአብሔርን ይደብራል። በጣም ነው የሚደብረው። አስተካክል። ምንም ቢሆን አንተም የልጁ አባት ነህ፣ እሷም ደግሞ ወደድክም ጠላህም የልጅህ እናት ናት። እኔ እንቴሽን ለመሳብ ወን ደግሞ ቼክ አላደርግሽ ስልሽ ወን ደግሞ እኔን በግድ ና ነገር ይመስላል አሁን እያደረግሽው ያለሽው ነገር አይነት ንግግር ከአብሪስ ስለሰማው ነውና አብርሽ ይሄ ንግግር በጣም ነው የሚደብረው። ሲቀጥል አንተን ኢንቴንሽን ለመሳብ ወን ደግሞ አንተ ወደ ና ብላ አይነት ነገር ወን ደግሞ ምንድነው የሆነ ቼክ አላደርጋት ስላልክ ነገር ብለላልከው በቀን በቀን እኮ ልጅን ለማየት እንደምትመጣው ተናግራል። ግልጽ ነው። ልጅን በቀን በቀን ማንም ሳይከለክል መተያየ ነው አይደል? እሷ አንተን ለማየት ከፈለገች ያንተን ደግሞ እንትን ለመሳብ ከፈለገች አንተ እንድትመጣ ከፈለገች ይሄን ማድረግ አይጠብቅባትም። ደግሞ እየመጣህ እያየች ነው። አብርሽ ጋር አንዳንድ ያልሆኑ ቃላቶች እየሰማው ስለሆነ ነው። የምር ቤተሰቦች አይባልም። አብርሽ ቼክ ስላላደርግ ስላልኩሽ ኢንቴንሽን ለመሳብ ፈልገሽ ነው በግድና ወደ እኔ አይነት ይመስላል ጭርስ አልወድም አይነት ይመስላል እያላት ነበረና የአብርሽ ንግግር መታረም ያለበት ነው። የምሬን ነው። ምንም ቢሆን የልጁ እናት ናት። ስትፈልግ እች ልጅ ደግሞ እሱን ለማየት ከፈለገች ልጁን ላይ በቀን በቀን እንደሚመጣው ግልጽ አይደል እንዴ? በዚህ አጋጣሚ ኮሜንቶች አሁንም ሄርሜላን ትጎዳትና በቀን በቀን እየርክ ቦራ እንዴ እያሉ ያው ትዕዛዝ እየሰጡት ነው ከታችና እሱ በቀን በቀን ልጁን ለማየት ያው በየቀኑ እንደሚሄድ ነው የተናገረውና በአብርሽ ንግግር ገርሞኝ ነው። ልክም ስላልሆነ ነው። ሲቀጥል ደግሞ አብርሽን ዛሬ እንግዲህ ፈረንጆና ደስታ ሩታ ጠርተውት ሩታ በልጅ ቀልድ አላቅም ያቺ ሌላ እቺ ልጅ ማናት እስከምትል ድረስ ነው የምቀየርባችሁ። ከልጄ ላይ አይኔን አንሱ፣ ልጄ ልትወስዱ እንደሆነ ልሰርቁት እንደሆነ እኔን ጎዳታለሁ ብላችሁ እንደዚህ አይነት ሀሳብ እያሰብክ ከግብረ አበሮች ጋር እያሰብክ ስለሆነ ማስጠንቀቂያ ልሰጥህና ልነግርህ ነው በማለት እንግዲህ ፈረንጁም የሰማሁት መረጃ አለ። አንተም ከዙሪያ ያሉ ሰዎችም ሩታን ለመጉዳት እንደዚሁ ቀደም ወን ደግሞ ለምን አላለቀሰችም በማለት እሷን ለማስለቀስ በነገራችን ላይ ፈረንጁ አሁን እናንተም ሩታ ለምን አላለቀሰችም ብላ እንድታስለቅሷት አላችሁ። እናንተ ትናንት በሌለ ነገር አላስለቀሳችኋትም። እውነት አሁን ፈረንጆና ደስታው እናንተ የሩታን ደስታ የምትፈልጉ ናችሁ? የእውነት እውነት ነው የመረጃ የእውነት አብርሽ ልጁን ሊወስድባት ነው ነገራት እኮ። እውነት ለመናገር ቤተሰቦች የእውነቴን ነው ልንገራችሁ አይደለ? አብርሽ ይሄን ነገር አደርገው ከምር አብርሽ ይሄን ነገር አደርገው ልጁን በቀን በቀን እየመጣ እያየ ነው ከራሷ አንደበት አይደል? ሳትከለክለው እናት ልጁን በቀን በቀን እየመጣ እያየ ከሆነ በዛ ላይ ደግሞ ያስባል እኮ እሷ እናቱ እንደምታስበው ምንም ቢሆን እኮ እሱም አባቱ ነው፣ ለልጁ ያስባል። ልጁን ቢወስድባት ልጁ እንደሚጎዳ ያውቃል አይደለ? አሁን ላይ ማለት ነው ቤተሰቦችና እኔ አብርሽ ይሄንን ነገር ያደርጋል ብዬ ለማሰብ ለኔ ከብደኛል። ወን ደግሞ አብርሽን ለማስጠቆር ልክ አሁን ሰሞኑን ሚዲያ ላይ እንደተደረገው ሩታን ለማስጠላት ሩታን ለማስጠቆር ያው እያንዳንዶቹ የሄዱበትን መንገድ የተንቀሳቀሱበትን ሁኔታ አይታችኋል አይደል? እሷን በኦዲየንስ ለማስጠላት ሩታ እንዲህ አይነት እንደተባለው አሁንም አብርሽ ልጇን ሰርቆ እሷን እሱ ነው እንዲህ ተብሎ እሱን ለማስጠቆር የተሰራ ሴራ ነው እንጂ አብርሽ አድርገው ከምር አድርገውን ቤተሰቦቼ። ሲቀጥል ደግሞ ቀን በቀን እየመጣ ማያው ከሆነ ልጁን ለምንድን ነው የሚሰርቀው? ገና ጡት ጠብቶ ያልጨረሰ ልጅ በመሀል እኮ ልጁም ተሰቃየ። ደግሞ ልጁ እንዴት ነው የሚያምረው! እግዚአብሔርን ለካ እናት እጅ ላይ ልጅ ሲያድግ እንደዚህ ያምራል እንዴ! ወይኔ ሉል እግዚአብሔርን በጥበብና ሞገሱ እግዚአብሔር ያሳድግልሽ ሩታዬ፣ የኔ ቆንጆ ማለት ነው። እንዴት እንደሚያምር እኮ ሌላው ላይ እኮ ተኛ ተሰቃየ እኮ እሱም በዚህ ልጅ እኮ ተሰቃየ፣ ተሰራበት ዩቱብ እኮ በዚህ አንድ ፍሬ እንደው ሉል አድገክ እንደ ጉድን ታይ ይሆናል በአንተ የተሰራው ዩቱብ ብታየው አድገህ እንደው ይህን ቪዲዮች ታይ ይሆናል። እና ምን ልላችሁ ፈልጌ ነው ሩታዬም የሰው ወሬ አትስሜ የኔ ቆንጆ፣ የሰው ወሬ አደጋ ነው። በዙሪያሽ ራሷን በጀርቢያሽ የቆሙት ራሱ ሴረኞች ናቸው። ሁለቱም ቃላቸው ራሱ አልተገጣጠመም። ቤተሰቦች ፈረንጁ አንተም ሩታ ልትጎዳት ነው ለምን አላለቀሰችም ብለ በልጇ በኩል በደካማ ጎኗ፣ በነገራችን ላይ ለሩታ ልጇ ደካማ ጎኗ አይደለም ጠንካራ ጎኗ ነው። ተስፋ ስትቆርጥ እንዴ ልጄ ብላ ልጇ ተስፋ የሚሰጣት በመውለዷ የምትደሰት በመውለዷ ጥንካሬን የሚሰማት በመውለዷ ጀግናና ብርቱ እንድትሆን የሚያደርጋት ጥንካሬ ጎኗ እንጂ ልጇ ደካማ ጎኗ አይደለም። እሺ ፈረንጁ። ሲቀጥል ይሄ ሴራ የአብርሽ ሴራ ሳይሆን ከምር ነግራቸዋለሁ የፈረንጁና የደስታ ሴራ ነው። ሲቀጥል ደግሞ
የደስታና የፈረንጁ ንግግር ራሱ አልገጠመም። ደስታ ምናልባት አንተን ሊጎዱ የፈለጉ ሰዎች በአንተ ዙሪያ አንተ ቤት ውስጥ ስለሌለ ይሄንን ነገር ሊያደርጉት፣ ሩታን ሊጎዷት፣ ሊያስለቅሷት፣ ልጇን ሊወስዱባት አንተን ሊጎዱ የፈለጉ ሰዎች የደስታ ቃል ይሄ። ፈረንጁ ደግሞ አንተም ነህ። ከዚህ በፊትም ልታረገው ነበረ። ከዚህ በፊትም አሉ አብርሽ ተነጋግረንበት ነው፣ በሷ ፍቃድ ነው ልጁን ለመውሰድ የሞከርኩት እንጂ በግዴታስ ማናባቱ ነው? ይሄ የኔና የእሷ ውሳኔ ነው። ከእሷ ላይ ነጥቆ ልጅ ማን ነው የሚወስደው ሲለው፣ አንተም እሷ ልትጎዳት ነበረ ከዚህ በፊት። ስለዛ ይሄ ነገር የአንተም እጅ አለበት። እሺ መረጃው አለ፣ ከኦዲየንስ የሚደበቅ የለም። መረጃው ካለ ይሄ ልጅ እንወስዳለን ብለው ከኔ ዙሪያ ያሉ ሰዎች የጠነሱሱ ሴራ ካለ ካሜራ ፊት ማናቸው ተናገር ሲሏቸው፣ አይ ካሜራ ፊት አይደለም ከካሜራ ጀርባ አሉ። አስቡ እንግዲህ ሁለት አይነት ቃል። ደስታ እሱ ስለሌለ የእሱ ጠላቶች እሱን ለመጉዳት ስላሰቡ አብርሽን በልጁ በኩል መጡ አለ። የደስታ ቃል ነው። ትናንት ግን አብረው ነበር አይደል? ፈረንጆ ሌላ ነው። ስለዛ ሩታዬ አሁንም ከጀርባሽ ያሉትን የኔ የምትያቸውን ሰዎች አትመኛቸው። የእውነቴ ነው፣ አትመኛቸው የኔ ቆንጆ። ሲቀጥል አብርሽ ለምን ልጁን ይወስዳል ነው እኔ ጥያቄውን። ራሱ አብርሽ ሩታን ሊያስለቅሳት፣ በነገራችን ላይ ሩታን አይደለም ያስለቅሳት፣ ልጁን ነው የሚጎዳው። ልጁን አሁን ገና ጡት ያልጣለ ልጅ ቢወስድ አብርሽ ሩታን አይደለም የሚጎዳት። እዚህ ጋር ቤተሰቦች እግዚአብሔርን ልጁን የራሱን ልጅ ነው የሚጎዳው። ምክንያቱም ይሄ ልጅ ያለ እናት መደግ አይችልም። ጡት አልጣለም፣ ገና ነው፣ ነብስ አላወቀም። የእናቱን ሽታን የለመደው፣ የእናቱን ጠረን ነው አሁን ላይ በደንብ የለመደው። ልጁን ይጎዳል እንዴ? በገዛ እጁ ልጁን ወስዶበት የማይመስል ነገር ነው። እኔ አብርሽ ነው ብዬ አላለም። ቤተሰቦቼ አብርሽ ነው ብዬ አይደለም። አብርሽም ደግሞ ማስረዳት ባለበት መንገዱ እያስረዳት ነው። አንዳንድ ቃላቶቹ አይጥሙኝም። አብርሽ የሚናገረው ለምን ቼክ አላደረገኝም፣ ለምን ጣል አደረገኝ እና በግድ ኢንቴንሽን ለመሳብ እኔን ወደ ቤት ኢንቴንሽን ለመሳብ እኔ ምናምን የሚለው ነገር ጭር ሲላል ወድም አይነት ነገር ወንሽሩታ ምናምን የሚለው ቃላቶች ከአብርሽ የማይጠበቅ ነው። ምክንያቱም ቀን በቀን እንደምትመጣ እየተናገርክ ነው። ቀን በቀን ልጅን መታህ እያየ ነው። ልጅን ስታይ ያው ሩታ ማየት አይቀርም አይደለ? ለልጅ ስትመጣ። ስለዚህ አንተ እንድታያት ይሄንን ታሪክ አትፈጥርም። ባይሆን እኔ ሩታዬን የምመክራት ነገር አሁን ላይ ያው ሩታም ስትናገር እንደሰማ ከሆነ አንተ ብቻ ሳትሆን የማልጠብቀውም ሰው አለ። እዚህ ጋር ስም መናገር አልፈልግም ማለች። እኔ ግን ሳስብ የማትጠብቀው ሰው ከሆነ የአብርሽን እህት መሰለኝ ልትል የፈለገችው። የአብርሽ እህት ደግሞ ቅድም መታ ተናግራለች። እኔ በዚህ ልክ እውነት ልጁን ሊወስዱባት አይሞክሩም። እንዴት? በየትኛው ህግ? በየትኛው ይሌ ናቸው? ቤተሰቦቼ የማይመስል ነገር እኮ ነው። እንደውም ከኋላ ከጀርባው ያሉትን ደስታንና ፈረንጆን ነው ሩታዬ መጠርጠር ያለብሽ። የውሸት ታሪክ፣ የእውነት የውሸት መረጃ። እሺ ትናንትና ቪዲዮን በግልጽ ነው አይደል? ሩታን ልጁን ሊወስዱብሽ ነው ብለው በግልጽ ነው አይደል ቪዲዮ ሰርተው የለቀቁት ሚዲያ ላይ። ታዲያ ለምንድን ነው አብርሽ እነማን ናቸው? የአብርሽ እህትም ትሁን ከሆነች መረጃው ካላችሁ ተናገሩ እስቲ። ፈረንጆና ደስታ ማለት ነው ተናገሩ። እውነት ካላችሁ የአብርሽ እህትም ትሁን አብርሽም ካለበት ትክክለኛ መረጃ ሰምታችሁ ከሆነ የእውነት አብርሽ ልጁን ሊወስድባት ከሆነ ከኦዲየንስ የሚደበቅ ነገር አለ እንዴ? ሚዲያ ላይ አይደል እንዴ ታሪኩ ሁሉ የተጀመረው እስካሁን ያሉበት ሁኔታ። ስለዛ እስቲ በሚዲያ ተናገሩ እናንተ። ለምን ከካሜራ ጀርባ አስፈለገው? እውነት ካላቸው ህዝብ ይወቀው። ትናንትና ህዝብን እንዳንጫጫችሁት ሁሉ በሩታ ለቅሶ ዛሬም እውነቱን አሳውቁ እስቲ ካላችሁ። የእውነት እኔ ደስታና ፈረንጆ ምንም አላማሩኝም። አብርሽ አያደርገውም። ሩታዬ ደግሞ በዚህ አጋጣሚ እኔ እንደ እህት መመክራት የሰው ወሬ አትስሚ። ሩታዬ አንቺ እናት እስከሆንሽ ድረስ ልጅሽን ምናል እንደሚያምሽ በትናንትናው ቪዲዮ አይቻለሁ። ግን ደግሞ አንቺ በቁም እያለሽ ማንም ሰው ልጅሽን ነጥቆ አይወስድም። አንቺ አጠገቡ እያለሽ ማንም ሰው ልጅሽን ነጥቆ የመውሰድ መብት የለውም፣ በየትኛውም ሁኔታ ቢሆን ማለት ነው። ስለዛ ለውስጥሽ ሰላም ስጭ ሩታዬ። ለምን ትረበሻለሽ? ያም ለራሱ ጥቅም ለራሱ ፍላጎት የሌለ ነገር ይዘው መጥተው ሲያወሩሽ ማዳመጥ የለብሽም። አየሽ፣ በነገራችን ላይ ትዝ ካላችሁ እነ ሄርሜላ ሳይመጡ በፊት የሩታንና የአብርሽን ትዳር ከምሬ ነው ምላችሁ ወሬ እንደበተነው ታውቃላችሁ። ከመጀመሪያ በወሬ የተነሳ ከቡታጀራ ነጻነት የምትባል ልጅ መጣች። ከዛ ወሬ በወሬ የሆነ ክፍተት በመሀል ተፈጠረ። በዛ ሄደ ዛሬ የደረሱበት ደረጃ አለ። ለምንድን ነው ወሬ ምና እንኳን ትዳር ሀገርም ያጠፋል እኮ ወሬ። የምሬ ነውና ሩታዬ ወሬ አትስሚ፣ መረጃ የሌለው ወሬ አትስሚ። ማንም ሰው ልጅሽን አይቀማሽም። እንኳን ገና የ6 ወር ልጅ ማለት ነው። ማንም መብት የለውም ደግሞ በዚህ ልክ ማለት ነው። አባት እየመጣ እያየ ነው ልጁን። አልከለከልሹም።
በግልጽ እየመጣ ከልጁ ጋር እያሳለፈ እየተመለሰ ከሆነ ልጁን ከአንቺ ጡት ያለቀቀ ልጁ ወስዶ ምን ያደርገዋል? እኔ ጥያቄ። ስለዛ እኔ ደስታና ፈረንጆ በፍጹም አላማረኝም። የእሷ ለቅሶ ስለምትፈልጉ አለ። ትናንት እኮ እናንተ ማስለቀሳችኋት እኮ በሌለ ታሪክ እንደዛ የሆነ ነገር እንደተፈጠረ አስመሰላችሁ። እናትና ልጅ አንድ ቤት በተቀመጡበት መታችሁ የውሸት ታሪክ ፈጥራችሁ እሷን አስለቅሳችኋታል። ደግሞ ያንቺን ለቅሶ የሚፈልግ ከእናንተ የበለጠ እሷን ለቅሶ ይፈልጋል እንዴ? ሁሉም ማስመሳይ። ደስታና ፈረንጆም ቃላችሁ አልተገናኘም። ውሸት፣ የምር ውሸት ነው ቤተሰቦቼ፣ ከምሬ ነው። ስለዛ ሩታዬ የሰው ወሬ አትስሚ። ልጅሽ ላይ ወሳኝ አንቺ ብቻ ነሽ። ከአንቺ ጋር የተሰቃየ ማንም የለም። ልጅሽን የመስጠትም የመከልከልም መብት ያንቺ ነው። ልጅሽ ራሱን በደንብ እስከሚያውቅ፣ አባቱም ደግሞ በዚህ ልክ አንቺን ጎዳው ብሎ የገዛ ልጁን አይጎዳም። እርግጠኛ ነኝ። የፈለገ ነገር ከአንቺ ጋር የፈለገ ሁኔታ ላይ ብትዳረሱም በዚህ ልክ ሚስቴን ያስቀየመችኝ የተበቀለችኝ ጎዳ ብሎ ልጅሽን አይበቀልም መቼም። የግልጽ ነው ሩታዬና አንቺም ተረጋጊ። በዙሪያሽ ያሉትን ሰዎችንም አይንሽን ገልጠሽ ተመልከች። ማንም ሰው ይሄን አያደርግም። ደስታና ፈረንጆ የምር ቤተሰቦቼ እና ለማንኛውም እንግዲህ አብርሽን ጠርተው እውነቱን እንትን ብለውት አብርሽ ያው ተናግሯል። እኔ ምን ሊጠቅመኝ የገዛ ልጄን ወስጄ እንዴት ነው ከአንቺ ምጎዳው? በልጄ በኩል ነው እንዴ አንቺን ምበቀልሽ? ለምንድን ነው መወስደው? መውሰድ እስከፈለግኩኝ አንቺን አስፈቅጄ አንቺ እያየሽ አብረን እኔና አንቺ ብቻ ነን እዚህ ልጅ ላይ የሚያገባን እንጂ ለምንድን ነው ዙሪያ ጥምጥም በዙሪያ የሚሄደው? ለምንድን ነው ልጄን ለመውሰድ ማንም ይከለክለኝ? ከፈለኩኝ ግን ልጄ አሁን ላይ ባለ ሁኔታ ከአንቺ ጋር ነው ማደግም ያለበት። ገና ስለሆነ ትክክል ነው። የሌለ ታሪክ አምጥተው ነው የነገሯት። የምሬን ነው የምላችሁ። እና ሩታዬ ሰውሪ አትስሜ የኔ ቆንጆ፣ ራስሽንም በዚህ ልክ አታስጨንቂ። ሰላም የሚባል ነገር አለ ውዴ። ያም መጥቶ በሚያወራልሽ ሰዓት የምታዳምጭ ሁሉ አንቺን ይረብሽሻል። ያልተፈጠረ ነገር ሁሉ አንቺን ይረብሽሻል ማለት ነው። እና ለማንኛውም ለእኔ ማለት ነው ቤተሰቦቼ ቁም ነገር አብርሽ አደርገው የእሱና የደስታ ከዛ ወን ደግሞ ምናልባት እንዳሉትም ያው አብርሽን ለማስጠቆር የሚሄዱበት መንገድ ይመስለኛል። ሌላ አይደለም፣ ያለው እውነት ይሄ ነው። ልክ ሩታን አንድ ሰሞን ሚዲያ ላይ እንትን እንዳሏት እንደዚህ አይነት ታሪክ ነውና ሩታዬ እንግዲህ ብቻ ያለው ነገር ይሄ ነው ቤተሰቦቼ። እኔ ግን አሁንም ደስታንና ፈረንጆን በፍጹም አላምናችሁ። ውሸት የሌለ ውሸት ነው፣ የሌለ ውሸት ማለት ነው። እና ሩታዬን ቆንጆ አይዞሽ፣ ልጅሽን እንግዲህ እግዚአብሔር ያሳድግልሽ። ግን እኔ ትልቁ ነገር የምለው ወሬ አትስሚ ውዴ። የሰው ወሬ አደራሽን ሩት አትስሚ። እንደው የሰው ወሬ አይደለም ትዳርን ቀርቶ እውነት አገርን ያፈርሳል። ሩታ የሌለ መረጃ ገና ለገና ሁለታችሁ ተለያያችሁ ተብሎ የሌለ። ስለዛ እኔ የምልሽ ይሄ ነው ቤተሰቦች፣ የኔ ሀሳብ ይሄ ነውና ለማንኛውም ጤናችሁ ሰላማችሁ ብዛ። ቪዲዮንም ላይክ አድርጉ፣ ለምታደርጉኝም ክበሩልኝ የኔ ምርጦች።